ቤዛ ሱራፌል ሳሚ ሆኖ ቁጭ ብለው ተሰብስበው በር ላይ እያወሩ ነበር። የሚያወሩትም ያው ስለ ቤዛ ቤት ነው። እናም ስለ ሉላና ስለ ሉላ ክስት እንዲሁም ስለ ሮቤል እያወሩ ነበረ። እናም እሷ የምትላቸው በቃ እኔ ሉላን ሁኜ እዛ ቤት መግባት አለብኝ። እዛ ቤት ከገባው በኋላ ደግሞ ቤዛ መሆን ሳይሆን ሉላን ሁኜ መቀጠል አለብኝ። ከዛም ሮቤልን ማጥመድ አለብኝ ትላለች። ቆይ እንዴት እንደዚህ ይሆናል እያሉ በመሀል ሁሉም እየተከራከሩ ያለ ሽብሩ በተላከው መሰረት ማለትም ሮቤል ነበረ ሳሚን እንዲገልለትና እሱ ደግሞ ሉሲን ይዞ እንደሚሰጠው ስለነገረው ልክ እንደገባ ሽውጥ አውጥቶ አነጣጥሮ ሳሚን ለመምታት ነበረ እቅዱ። እናም እንደገባ በሩን በርግዶ ሲገባ ሁሉም ደንግጠው ከተቀመጡበት ይነሳሉ። እናም ደግሞ እንደተነሱ ሱራፌል ሽብሩ ምንድን ነው ሲል ሳሚ ይደነግጣል። ግን ደግሞ ሉሲ በዛን አጋጣሚ እቃ ለመግዛት ወጥታ ነበርና ቤት አልነበረችም። አንተ ሽልጥልጥ እኔ ምለው አሁኑኑ ሚስቴን አምጣት ይለዋል። ደግሞ ማናት ይህች ሴት? እንደዚህ አይነት ስም ሰምቼ አላውቅም። ደግሞ ማናት ሲሉ ሁሉም አንድ አይነት ቃል ይመልሱለታል። እኔ ምን አውቃለሁ እናንተ የምትሏት ሉሲ ነው ሉሳ ነው እንደዛ ነገር ነው የምትሏትና ሚስቴን አምጣ የሰው ሚስት አቅፈህ የምታድረው አንተ ነህ ሲል ሽውጡን አውጥ ደቅኖ ሳሚን ለማስፈራራት ይሞክራል። እናም ሱራፌል ሽብሩ ተረጋጋ፣ ምን እያደረክ ነው ያለው? ምንድን ነው አልገባኝም። ሲጀመር አሁን ያልካት ሴት እዚህ ቤት ምንም አይነት ሰው የለም፣ ከፈልግ ገብተህ መፈተሽ ትችላለህ ይለዋል። ሱራፌልም ቤዛም እንደዛ ሲሉት እናንተን አልጠየኩም እኔ ጠየኩ እሱን ነው ሽልጥልጥ ሲል አሁንም ድጋሚ ይሄንን ቃል ሲጠቀም ምን እያልክ ነው? እርግጠኛ ነኝ እያ የተረገመ ሮቤል ነው አይደል እየላከህ ሲልስ ሱራፌል ይናገረዋል። ዝም በል ከሱማ በምኑም አትደርስም። አንተ ደግሞ ሴት አይደለህ እንዴ? አንተ እኮ የምትኖረው ሚስትህን ከቀማህ ሚስትህን ካማገጠብህ ወንድ ጋር ነው አብረህ የምትኖረው። አሁን አንተ ደግሞ ከኛም ቤተሰብ ትቆጠራለህ ሲል ሱራፌልን መሳደብ ይጀምራል። ሱራፌልን በጣም ይናደድና ነገር ያለው ሽብሩ ምንም ነገር እንዳታደርግ ሲል አሁንም ሳልገልህ አምጣት ይለዋል ሳሚን። እዛም ሩጦ ሱራፌል ሁሉም ባላሰቡት አጋጣሚ የሽብሩን ሽውጥ እጁን ሲይዘው ሽውጡን ወደ መሬት እንዲተኩሰው ነግር ያለው ምላጭ እንዳትስብ ሲል ሱራፌል ለሽብሩ ይነግረዋል። በአጋጣሚ ቤዛ ደግሞ በእነሱ ትክክል ቁማ ስለነበረ የያዘው ሽውጥም ምላጩን ስቦ ስለነበር ይባርቅና ጭርፍ ያደርጋታል። እሷን ግን ምንም ነገር አልጎዳትም። በሰዓቱ ደንግጣም ስለነበር ትወድቃለች። ሁሉም አፋፍሷን ምን ሆነች ብለው ሁሉም ወደ እሷ ሲሄዱ ሽብሩ ግን እግሬን አውጪኝ ከዛ ግቢ ነበር ሮጦ የወጣው። እየሮጠ እንደወጣ የሄደው ወደ ሮቤል ነው። እነሱም ቤዛ ምን ሆነሽ ነው ተነሽ ብለው ከውሃ ምንም አፍስሰው ወደ ቤት ካስገቧት በኋላ እባክሽ ሐኪም ቤት እንውሰድ ሲሉት በጣም እኔ ደህና ነኝ ጤነኛ ነኝ ደንግጬ ስለነበር ነው እንጂ ምንም አልሆንኩኝም፣ ድንጋጤ ነው፣ ምንም አልሆንኩም ደህና ነኝ ትላቸዋለች። እና እሺ ወደ ሐኪም ቤት አትሄጂም ሲሏት በፍጹም የትም አልሄድም፣ ይልቁንስ አሁን እኛ ያቆምንበትን ነገር እንጀምር እንደገና ካቆምንበት እንዴት አደረጋችሁት? ሉላን ጥሩልኝና ሉላን ማናገር አለብኝ ትላለች። አሁንም እዛው ላይ ነው ያለሽው እባክሽ ቤዝ እባክሽ ሲላት ቢለምናትም ሱራፌል ለማንኛውም አሁን ተረጋጊ፣ አንቺ እንደዚህ አይነት ነገር ማድረግ እንደማትቺ ነግሬሻለሁኝ። ስለዚህ የኔን ሀሳብ ደግሞ አፈንግጠሽ እንደማትሄጂም አውቃለሁ። ለማንኛውም መጣው የሆኑ አንዳንድ ነገሮች አሉ የማስጨርሳቸው ብሎ ጥሏት ይወጣል። እሱ ሲወጣ ግን ሳሚ ቤት ነበርና ሳሚ ደግሞ ያለውን ግዳጁን ለመወጣት አጥሚት ሰርቶ ለቤዛ አጥሚት እያቀረበላት እናም እስኪ ቅመሹና አስተያየት ስጭኝ እንዴት ሰራኸው ግን ስትለው ያው አንዳንዴ ሉሲ ስትሰራ አያት ነበርና ያው እንግዲህ ቢጣፍጥሽም እስኪ እንግዲህ ቅመሹና አስተያየት ነገርኝ ይላታል። ቤዛም እየሳቀች ፈገግ እያለች ወይኔ ቤዛ ይሄንን ፈገግታሽን ነበር እኮ እኔ ናፈቅኩት ሲላት አይ ሳሚ ጥርሴ ነው እንጂ እኮ ውስጤ አይደለም የሚስቀው ትለዋለች። እሱንም አናውቃለን ሁላችንም እኮ የጥርሳችን እንጂ ውስጣችን ማን ያውቃል ብለሽ ነው እስኪ ቅመሹ አሁን ለማንኛውም ሲላት እሷም አጥሚቱን ስትቀምሰው እንዴት ነው እንዴት አየሽው ሙያዬን? አይ ስኳር ጨው እና የአጥሚት እህል ስላነሰው ነው እንጂ ቆንጆ ነው ትለዋለች። እና ታዲያ ውሃ ነው ሙቅ ውሃ ነው አትይኝም ዝም ብለሽ? እንግዲህ ቻዩ ምንም ማድረግ አይቻልም። አረ ይህንንም አንተው ነን ያደረከውና አመሰግናለሁ ቆንጆ ነው ትለዋለች። በዛን መሀል ሉሲ ትመጣለች። ሉሲ ስትመጣ እሷ ጋቢ ለብሳ ስለነበር ቆይ ምን ተፈጥሮ ነው ቤዛ ምን ሆና ነው ስትል ትደነግጣለች። አይ ምንም አልሆንኩኝም ደህና ነኝ አለቻት። እሷም
ግን ሳሚ ደግሞ መደበቅ አልፈለገም። እኔ ምልሽ ሽብሮ አላገኘሽም መንገድ ላይ ሲላት፣ በፍጹም አላገኘኝ መጥቶ ነበር እንዳትለኝ ብቻ ስትለው አዎ ሲል፣ እሷ ደግሞ ላለማስደንገስጠት በፍጹም ማንም አልመጣም እኔ ደህና ነኝ ትላታለች። እንዲህ ቤዛ መደባበቅ አያስፈልግም። ይኸውልሽ ሽብሩ መጥቶ ነበር እዚህ ቤት፣ ለዛ ነው እሷን መጥቷት ተኩሶባት ስለነበረ ይኸው ተጎድታ ቁጭ ብላለች ይላታል። በዛን ሰዓት ሉሲ በጣም ትደነግጥና እሺ አሁን ምን ማድረግ አለብን? ቆይ ሰውዬ እንዴት ነው ነገሩ? ብቻ ይህን ነገር እርግጠኛ ነኝ ሮቤል ነው የላከው ይለዋል እሷም ያለሱ ማንም ጥላት የለብንም፣ ሮቤል ነው የሚልከው፣ ሌላ ሰው ማንም አይልከውም። ብቻ ግን እንደዛም ሆኖ ሉሲ በጣም ደንግጣ ስለነበረ እሺ ለማንኛውም ቤዛ አይዞሽ ትላትና እነሱም አይዞሽ በቃ በር ተጠነካከሪ አይዞኝ ብለው ሁለቱም ካጽናናት በኋላ የሆነ እቃ ይዘን እንምጣ ይሉና ደግሞ አሁንም ሁለቱም ሳሚና ሉሲ ይወጣሉ። በዛን መሀል ግን በዛን ሱራፌል ሉሊትን ጠርቷት እና ማናገር ይልሽ ይላታል። ምንድነው ቆይ በሰላም ነው ግን የጠራኸኝ ሱራፌል? ምክንያቱም አንተ እኮ እኔን አታምነኝም ስትለው ያው ግዴታ ነው አሁን አንቺ ስለምታስፈልጊኝ ነው። ይኸውልሽ አንድ ነገር ልንገርሽ፣ አሁን ቤዛ አንቺን መሆን ትፈልጋለች እና ሮቤልን መቅረብ ትፈልጋለች አንቺን ሆና። በፍጹም ያንን አውሬ ማየትና ማግኘት የለባትም እህቴ፣ እዚሁ እኔ እወጣለሁ። በነገራችን ላይ ግን ይኸውልህ እህቴ ብቻ ሳትሆን የተጎዳች ያለችው አሁን እኔም ጭምር ነኝ። ባደረኩት ነገር ተጸጽቻለሁ። አክስቴ ይኸው እየቀጣችኝ ነው ያለችው። እንቅልፍ ካጣው ብዙ ጊዜ ሆኖኛል፣ ተኝቼ አላድርም እና ብቻ እህቴ እንዴት ነሽ ግን ደህና ነች ወይ ስትለው እህትሽ ደህና ናት፣ እኔ እያሉላት ምን ትሆናለች ብለሽ ነው? እሺ አሁን ታዲያ ምንድን ነው? ምክንያቱም አሁን ሁላችንም ያለፈውን ነገር እያነሳን መናገርና መቆጨትን ሳይሆን አንድ መሆን አለብን ይላታል። እሺ ምንድን ነው? ይኸውልሽ ቤዛ ይሄን ነገር እንዳትገባበት አንቺ ቤዛን ሆነሽ ራስሽ ሉሊትን ሆነሽ ወይም መጨረስ አለብሽ ራስሽ ሲላት፣ ይሄንን ራሴ ጨርሷለሁ እንጂ እሷ እህቴ ምንም እንድትወደ